ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ዛሬ ደግሞ አንድ የወንጌላውያን አብያተ ክርስቲያናት አገልጋይ የሆነ ነብይ ይመስለኛል የህፃናት መጫወቻ አሻንጉሊት የሆነች መኪና ይዞ በዚህ 2 እና 3 ቀን ውስጥ በተአምራት መኪና ወደ እጆቻችሁ ላይ የሚገባ ሰዎች አላችሁ። እኔ ዛሬ እንደ እግዚአብሔር ሰው ነው የማውጀው እያለ የተናገረበትን ቪዲዮ አግኝቼ ነው በዚህ ቪዲዮ መልስ መስጠት እንዳለብኝ ስለተሰማኝ በፊታችሁ የቀረብኩትና እኛ ኦርቶዶክስን በወንጌል እንደርሳለን ብለን እዚህ ጋር እየደከምን ለብዙ አባቶችና እናቶች የእውነትን ቃል በቅንነት እያቀረብን ባለንበት ሰዓት ለነፍሳት መዳን እንቅፋት የሆኑ በወንጌላውያን ቤተክርስቲያን ደግሞ የተቀመጡ ነብይ ነን ባዮች ሌሎችም አገልጋዮች አሳፋሪና አስነዋሪ የሆነ ነገር እያደረጉ ይገኛሉ። ለወንጌል እንቅፋት የሆነ ነገር። ስለዚህ ኦርቶዶክስን እዚህ ጋር ወደ እውነተኛ ወንጌል ኑ ማለት ምኑ ላይ ነው እንግዲህ ውጤቱ? የአሳ ግማቱ ካናቱ ይባላልና እነዚህ እንደዚህ እያጠፉ ያሉ እኛ የመጣንባትን ቤተክርስቲያን ወደ ትክክለኛ መሰረትና እውነት ነይ ማለት የህልም እንጀራ ነው የሆነብኝ እኔ ሳስበው። ምክንያቱም እንግዲህ መታደስ ካለባቸው እንደነዚህ አይነት ሰዎች ናቸው መታደስ ያለባቸው በዋነኝነት። ይሄን ስራ ደግሞ መስራት ያለባቸው የወንጌላውያን አብያተ ክርስቲያናት መሪዎችና ፓስተሮች ነበሩ። ነገር ግን እነሱ ተኝተዋል። ለሌላ ነገር ሲሆን ግን ነቅተው አንድነታቸውን በተለያየ መንገድ በማጽናት እውነተኛ የሆነ ነገር ሲሰራ በተቃራኒነት ይነሳሉ እና እጅግ የሚያሳዝን ነገር ነው። እና በመጀመሪያ ይሄንን ሰንኮፍ ነበር ነቅሎ ማውጣት የነበረባቸው። እጅግ ነው የሚያሳዝነው። ይሁን እንጂ እነሱ ተኝተዋል በሚል እኛ ዝም የምንልበት ምንም ምክንያት የለምና እስቲ ቪዲዮውን አዳምጡና እንግዲህ እንደ እግዚአብሔር ቃል የሆነውን ምላሽ እኔ አስከትዬ እሰጣለሁ። እጅግ ነው ያዘንኩት። በቪዲዮ ተከታተሉ፣ ተባረኩ። በዚህ 2 እና 3 ቀን ውስጥ በተአምራት መኪና ወደ እጆቻቸው ላይ የሚገባ ሰዎች አሉ። እኔ ዛሬ እንደ እግዚአብሔር ሰው ነው ማውጀው። ይሄ በእጄ ላይ ያለው መኪና ለምን ይጠቅማል ካላችሁ፣ ለፍጥነት ይጠቅማል። መኪና ያለው ሰው ከፀሐይ ማምለጥ ይችላል። መኪና ያለው ሰው ከአዋራ ማምለጥ ይችላል። መኪና ያለው ሰው በቀጠሮ ሰዓት በሰዓቱ መድረስ ይችላል። ዛሬ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የምታምኑ ሰዎች በኮሜንት መስጫ ላይ አሜን እያላችሁ እንድትቀበሉ ፈልጋለሁ። ከየት መጣ ያልተባለ ነገር በእጆቻችሁ ላይ እንዲገባ ጸልያለሁ። ከየት መጣ፣ እንዴት ልታገኝ ቻለች፣ እንዴት ልትገዛ ቻለች ብለው ሰዎች እስከሚነጋገሩ ድረስ የሚያስደንቅ መኪና ወደ አንቺና ወደ አንተ እጅ እንዲገባ ጸልያለሁ። እሺ፣ ጌታ አምላክ የተመሰገነ ይሁን። እንግዲህ እንደሰማችሁት ነው። በዚህ 2 እና 3 ቀን ውስጥ በተአምራት መኪና ወደ እጆቻችሁ ላይ የሚገባ ሰዎች አሉ። እኔ ዛሬ እንደ እግዚአብሔር ሰው ነው የማውጀው። በእጄ ላይ ያለው መኪና ለምን ይጠቅማል ካላችሁ፣ ለፍጥነት ይጠቅማል። መኪና ያለው ሰው ከፀሐይ ያመልጣል፣ ከአዋራ ማምለጥ ይችላል። መኪና ያለው ሰው በቀጠሮ በሰዓት መድረስ ይችላል። ዛሬ በጌታ በኢየሱስ ስም ከየት መጣ የማይባል የሚያስደንቅ መኪና በእጃችሁ እንዲገባ ጸልያለሁ አለ። እኔ ከሁሉ የገረመኝ እንደ እግዚአብሔር ሰው ነው የማውጀው እኔ ዛሬ ማለቱ ያሳዝናል። አሻንጉሊት የምታል ትንሽ መኪና ይዞ መኪና በእጃችሁ ይገባል ብሎ እንደ እግዚአብሔር ሰው ነው ማውጀው ማለቱ ትንሽ እንደው በቃ በጣም ነው ያፈርኩት በእውነት። የእግዚአብሔር ሰዎች እኮ መለያቸው ይሄ አይደለም። መለያቸው የእግዚአብሔር ሰዎች የእግዚአብሔር መንፈስ ላያቸው ላይ ያለው መንፈስና በቃሉ በተናገሩት ቃል ተአምራታዊ ነገር በህይወታቸው ሲሆን እንደገና ከዛም መልስ መንፈሳዊ ህይወታቸው የሚባርክ በረከት ሲሆን ነው። እና አሻንጉሊት መኪና ይዞ ዛሬ በእጃችሁ ይገባል እንደ እግዚአብሔር ሰው አውጃለሁ። በእውነት ይሄ ሰው የመኪና ዲለር ነው ወይስ ነብይ ብዬ ጥያቄ ውስጥ ገባው በእውነት።
እና እጅግ ነው የሚያሳዝነው። የእግዚአብሔር ሰው መቀለጃ አይደለም፣ መጫወቻ አይደለም። አዎ መጽሐፍ ቅዱስ አጥና ወዳጄ። አዎ እኔ ማን ነቢይ እንዳላችሁ እኔ አላቅም፣ የትኛው ቤተ ክርስቲያን እንደምታገለግሉ አይገባኝም። እና እጅግ ነው የሚያሳዝነው። እና መኪና ለምን ይጠቅማል ካላችሁ ብሎ መኪና ያለው ሰው ከፀሐይ ያመልጣል፣ ከአቧራ ማምለጥ ይችላል። ይሄ ሰው ጠፋው እንዴ? መኪና ያለው ሰው ከፀሐይ እንደሚያመልጥ ከአቧራ እንደሚያመልጥ በቀጠሮ እንደሚደርስ ይሄ እኮ አይጠፋውም ህዝባችን። ይሄ እኮ የመኪና ዲለሮች ስራ ነው እንጂ ለወንጌል የተለዩ ሰዎች ስራ አይደለም። ጳውሎስ በሮሜ መጽሐፍ ላይ እኮ ለእግዚአብሔር ወንጌል ተለየ ነው የሚለው። አንተ ለምንድን ነው የተለየው? ለእግዚአብሔር ወንጌል ወይስ ለመኪና ሽያጭ? እጅግ ነው የሚያሳዝነው። እና ጳውሎስ ያለውን እንግዲህ ተመልከት። አንደኛ ሮሜ መጽሐፍ ምዕራፍ 1 ቁጥር 1 ጀምሮ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ነው የሚለው። ለተለየ ወንጌል ነው የኖረው እንጂ እንዳንተ መንገድ ለቆ መኪና ሲያስተዋውቅ አንመለከትም። ኢየሱስን ሲያስተዋውቅ ለተለየ ወንጌል ኖሮ ሲሞት ነው የምናውቀው። እንግዲህ ኢየሱስ በአፍ ውስጥ አልገባም፣ የለም፣ ሲጀመር ልብ ውስጥም የለም ማለት ነው። እና ስራ ካጣ ስልክ ቁጥርህን ስጠኝ፣ እኔ መኪና ዲለሮች አሉ ወስጄ አስተዋውቀሃለሁ፣ አስፈላጊም ከሆነ እንድትቀጠር አደርጋለሁ። ነገር ግን በእግዚአብሔር መድረክ ላይ ሊያውም ገና የህልም እንጀራ የሆነ የአሻንጉሊት መኪና ማስተዋወቅ ቀርቶ ብራንድ የተባለውን መኪና እንኳን ማስተዋወቅ የለብን። ለምን ብለህ ብትል የምናስተዋውቀው ያልጠገብነው ኢየሱስ አለ። የዘላለምን ሕይወት የሰጠን የኃጢአትን ይቅርታ የሰጠን ኢየሱስ። መድረኩ የእሱ እንጂ የመኪና ማስተዋወቂያ አይደለም። አልታረምክም፣ በአግባብ አላደክም ወዳጄ። ለዚህ ነው ደፍረ በእግዚአብሔር መድረክ ላይ እንዲህ አይነት ተራ የሆነ ንግግር እየተናገርክ ያለው። እና እጅግ ነው የሚያሳዝነው። እና ወንጌል ከዚያ መልስ ወንጌል የሚያስከፍለውን ዋጋ ለመክፈል ፈቃደኛ እንዳልሆን ከንግግር ማወቅ ችያለሁ። መኪና ለምን ይጠቅማል ካላችሁ፣ ለፍጥነት ይጠቅማል፣ ከፀሐይ ያስመልጣል፣ ከአዋራ ለማምለጥ ይረዳል ብለህ መናገር መኪና ወንጌል የሚያስከፍለውን ዋጋ ለመክፈል ፈቃደኛ አለመሆንን። ሲጀመር ይህን ነገር እንኳን የሚያስከፍለውን ዋጋ አይደለም ልትከፍል መስማት እንኳን እንደማትፈልግ ያሳያል ማለት ነው። እና ኢየሱስን የተከተልከው መኪና ለማግኘት ነው። በቃ መኪና፣ ቤት፣ ሌላም ነገር ለማግኘት ስትቋምጥ ውለ ብታድር ጌታ ደግሞ መኪናም ሆነ ቤት ላንተ አይሰጥም። ጸሎትህንም ሊሰማ አይችልም። በመጀመሪያ ጌታ ህይወትህን ይፈልጋል። ወይ ጌታን አልተቀበላችሁ ከሆነ ተንበርክካችሁ ጌታን ተቀበሉ። አለበለዚያ እንዲህ አይነት ተራ ሸቀጥ የሆነ ነገር በእግዚአብሔር መድረክ ላይ አታውሩ እላለሁ። ክብር ለእግዚአብሔር ለአምላካችን ይሁን። አባቶች ወንጌል የሚያስከፍለውን ዋጋ ለመክፈል ፈቃደኛ ሆነው ሁሉን ትተው የተከተሉ ናቸው። ሁሉን ትተን ተከተልን እንኪያስ ምን እናገኝ ይሆን ብሎ ጥያቄ ላቀረበው ለጴጥሮስ እኮ ብራንድ መኪና እሰጥሃለሁ አላለው። መርቸዲስ እሰጥሃለሁ ወይም ደግሞ በጣም የተለየ የዘመኑን መኪና አድልሃለሁ እሰጥሃለሁ አላለውም። ኢየሱስ ያለውን እኔ ልነግርህ አልችልም። አንብበው እንግዲህ ከመጽሐፍ ቅዱስ ቃል ጋር እንድትዋወቅ ጥቅስን እሰጥሃለሁ። ማቴዎስ 19:27፣ ማርቆስ 10:28፣ ሉቃስ 18:28ን አንብብ። ክብር ለእግዚአብሔር ለአምላካችን ይሁን። ከዚያም መልስ ደግሞ ሁሉን ትተው የተከተሉ ብቻ ሳይሆን በድንጋይ ተወግረው የሞቱ ናቸው። የተፈተኑ፣ በመጋዝ የተሰነጠቁ፣ በሰይፍ ተገድለው የሞቱ፣ ሁሉን እያጡ መከራን እየተቀበሉ የበግና የፍየል ሌጦ ለብሰው የዞሩ ናቸው። እንግዲህ የድንጋዩ ዘመን ቢመጣ ምን ልትል ይሆን? የመሞቱ፣ የመፈተኑ፣ በመጋዝ የመሰንጠቁ፣ በሰይፍ ተገድሎ የመሞቱ ነገር ቢመጣ ምን ልትል ይሆን ወዳጄ? ገና ከአሁኑ ምንም ነገር ሳይኖር መኪና ዲለር ሆነ ከተገኘ የሰይፉ ዘመንማ ቢመጣ አላውቀውም ብለን እንደምትክድ እርግጠኛ ነኝ። ስለዚህ ተማሩ፣ ወንጌልን እወቁ። አያስኬድም። ይሄ መንገዱ አይደለም ወዳጄ።
ክብር ለእግዚአብሔር ይሁን። አድርሱልኝ ባካችሁ። ተባረኩ። ዘመናችሁ ይባረክ።